ፋሚሊ እንዴት ናችሁ? የዩኒክ ቤተሰቦች ዛሬም ደግሞ በሚጠቅም በአዲስ ቪዲዮ ተገናኝተናል። ሳምንቱ እንዴት ነበር? ቆይታ እንዴት ነበር? ትንሽ የጠፋው ይመስለኛል። ለዛም ይቅርታ። ለእናንተ እንግዲህ አሪፍ ነገር ለማድረግ በቂ ጊዜ እያገኘው ስላልነበረ ዝም ብሎ ነገሮችን ከመለቅ ብዬ ነው። ይሄ ቪዲዮ በጣም የሚጠቅማችሁ ቪዲዮ ነው። እያበረታታችሁን በዚህ ከፈጣሪ በታች እዚህ ስላደረሳችሁ እያመሰገነ አሁንም ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ይህንን ቻናል ይህንን ቪዲዮ ላይክ ማድረግ እንዳይረሳ። እስቲ ወደ ዛሬው ሀሳብ በዚህ ቪዲዮ ላነሳ የፈለጉት ብዙዎቻችንን ስለሚፈተነው በተለይም በዚህ ጊዜ ያንግ ጀነሬሽኖችን ከኛ ታናናሾችን እንዲሁም ከኛ ታላላቆችንም ደግሞ በትንሹ አፌክት ስለሚያደርግ ነገር ነው ማወራው። ኢሞሽናል ስለመሆን ወይም ደግሞ በተለምዶ ስሜታዊነት ስለሚባለው ሀሳብ አንዳንድ ነገሮችን ዲስከስ ለማድረግ ፈልጌ ነው። ስለዚህ ሀሳብ ለምንድን ነው ላወራ የፈለግኩት? ብዙ ሰው በዚህ ናውዳይስ የሚፈተንበት ነገር ሆኗል። እኔ ፋክተሮቹን ለማንሳት ሞክራለሁ። ፋክተሮቹ ምንድን ናቸው? ሰዎች ለምንድን ነው እንደዚህ እየሆኑ ያሉት የሚለውን ነገር ለማንሳት ሞክራለሁ። እንግዲህ ዩቲዩብ ላይ ቁም ነገር ፈልጋችሁ ገብታችኋል። እንግዲህ መታገስና ማዳመጥ ነው፣ ይጠቅማችኋል በጣም። ያው ብዙ ነገሮች አሉ፣ ብዙ ቀልዶች አሉ። እኔም የእናንተን ጊዜ ቱማች ቴክ ማድረግ አልፈልግም። ይሄን ያህልም አይደለም። እንደምታዩት ቪዲዮ አጭር ደቂቃ ነው፣ ግን በጣም የሚጠቅማችሁ ሀሳብ ስለሆነ ኢሞሽናል መሆን የሚባለው ነገር በዚህ ከጊዜ ወደ ጊዜ በሰዎች ዘንድ በጣም እየጨመረ የመጣ ነገር ነው። ወጣቶች በዚህን ጊዜ ለብዙ ነገር ዲዛይር ይኖራቸዋል። ኦልሞስት 90% የሚባለው ወጣት በዚህ መልካም ነገር ይፈልጋል። ፖዚቲቭ ነገር ሰው ጠልቶ አይደለም። በዚህን ጊዜ ብዙ ሰዎች ኔጌቲቭ ነገር ውስጥ የምታዩቸው ሰዎች ፖዚቲቭ ነገር ስለሚጠሉ አይደለም፣ ኔጌቲቭ ነገር ስለበዛ እንጂ። በጣም የሚስብ ነገር አለ፣ አትራክት የሚያደርግ ነገር አለ። ለምሳሌ ሰዎችን ሴክሹዋል አሮዛል የሆኑ ነገሮች ብዙ በዚህን ጊዜ ኒውዲቲ ያለባቸው በጣም ቱማች ነገሮች ኢንተርኔት ላይ በየቀኑ አፕሎድ ይደረጋሉ። በዚህ ስለ ሶሻል ሚዲያ አንድ ቪዲዮ ሰርቼ ነበር፣ እሱን ገብታችሁ ይሁን። ኢንተርኔት ላይ በዚህን ጊዜ ናውዳይስ በዚህን ጊዜ በዚህ ዘመን ካረንትሊ ባለው መረጃ ኢንተርኔት ላይ በቀን ውስጥ በጣም ሚሊየንስ ነገሮች ይለቀቃሉ። ከዛ ውስጥ የሚገርማችሁ አፕሮክሲሜትሊ 70 እና ከዛ በላይ የሆነው ፐርሰንት ፖርኖግራፊክ ኮንቴንት ነው፣ ወይም ደግሞ ልቅ የሆኑ ሰዎችን ወደ ሴክሹዋል ነገር ወደ ማይሆኑ የስሜት ቀስቃሽ ነገሮች የሚገፋፉ ናቸው። በዛም የተነሳ ነው አሁን በጣም ብዙ ሰው በተለይ ኢትዮጵያ ላይ የምሬ ነው ዳታውን ብታዩ ይዘገንናቸዋል። ፖርን አዲክሽን ስንትና ስንት ሰው ላይ እንዳለ በጣም ብዙ ሰው ፖርን አዲክት ነው። ይቀላል ነገር እንዳይመስላችሁ። ፖርን ምንድን ነው ምናምን ሜይቢ ላያውቅ የሚችል ሰው ስላለ የብልግና ነገሮችን የሚያዩ ሰዎች እየበዙ ነው። አዲክሽን እየበዛ ነው። በጣም ሶሻል ሚዲያ ልቅ ሆኗል። ኤቭሪቲንግ የሚለቀቁት ነገሮች ኢንተርኔት ላይ ብሰዋል። ኢንተርኔት ያውላችሁ በራሱ እርኩስም ቅዱስም አይደለም። ባለፈው ብያቸዋል። የሚያረክሱትም የሚቀዱስትም ሰዎች ናቸው። የኛው አጠቃቀም በጣም ይሄ ደግሞ አይምሮ ላይ ስሜታዊነትን ይፈጥራል። ሰው አንድ ሰው ለራሱ ምንም አይነት ፍላጎት ለአንድ ሰው ሳይኖር ኢንተርኔት ላይ ተጥዶ መጥፎ ነገር ስላየ ብቻ መጥፎ ስሜታዊነት ውስጥ ይገባል። መጥፎ ስሜት ውስጥ ነው የሚሆነው። ከዛ በኋላ ሶሻሊ ያለው ሪሌሽንሺፕ ትክክለኛ አይደለም፣ ጤናማ አይደለም። አንሄልዚ የሆነ ሪሌሽንሺፕ ይፈልጋል። ለምሳሌ ኢንተርኔት ላይ አንድ ሰው ለምሳሌ የፖርኖግራፊ ሱስ ያለበት እዛ ነገር ውስጥ ያሉት ሞዴሊስቶች ተከፍሏቸው የሚሰሩ ራሳቸውን ለገንዘብ የሸጡ ቆሻሻ ሰዎች ያደረጉትን መጥፎ ነገር ሪል ካለው አክቹዋሊ ካለው ሰው ጋር ማድረግ ይፈልጋል። ያን ይሄ አንሄልዚ ነው፣ ጤናማነት አይደለም። በጣም ስሜታዊ ነው። ኢቨን ሶሻሊ በተለያዩ የኑሮ እንትኖች ሶሻል ላይፎች ላይ ራሱ በጣም በቃ ዲስትራክት ያደርጋቸዋል። እናንተ ከእንደዛ አይነት ሰው ጋር እኔ አሁን መስሪያ ቤት ላይ አንዳንድ ሰዎች ጋር መስራት ራሱ አሁን የሚከብድበት ጊዜ ላይ ደርሰን በጣም ሆርኒ እየሆነ ነው ሰው፣ በጣም ቁጡ እየሆነ ነው፣ ቶሎ ስሜታዊ እየሆነ ነው፣ ቶሎ የሚበሳጭ እየሆነ ነው። አንዳንድ ሰዎች ቀልድ የማይገባቸው ሰዎች እየተፈጠሩ ነው። ተው እንዲሁም ቀልዱ ቁም ነገር እሱ በአግባቡ የማይገባቸው ሰዎች እየተፈጠሩ እና የሚዲያ አጠቃቀማችን የኢንተርኔት አጠቃቀማችን በጣም ወደ ስሜት እየመራ ነው ያለው እና በጣም ለስሜታችን ኢሞሽናል ዲስትራክሽን ውስጥ ነው ብዙ ሰው እየገባ ያለው እና እባካችሁ ተጠንቀቁ። በተለይ ያንግ የሆናችሁ ፕሮዳክቲቭ ኤጅ ላይ ያላችሁ ራሳችሁን መቀየር የምትፈልጉ ለቤተሰቦቻችሁም ራሱ ኩራት መሆን የምትፈልጉ ለራሳችሁም ለወደፊት ላይፋችሁም ኬር የምታደርጉ ልጆች እባካችሁ ከእንደዚህ አይነት ኢሞሽናል ዲስትራክሽኖች ራሳችሁን ጠብቁ። በቃ በጣም ስሜታዊ ላለመሆን በጣም ለነገሮች ስሜታዊ መሆን ሲባል እኔ አሁን በአንድ በኩል እያየሁት አይደለም። በጣም ብዙ አይነት አለ። አይምሮ የሚበክሉ ነገሮች አሉ። በዚህን ጊዜ ላይክ በስድብ የተሞላ አይምሮ አለ። ከየትም ይመጣል። የሚዲያ የምን ተጽዕኖ። ድሮ እኮ የሆነ ጊዜ ላይ ሰላም ነበር። ሁላችንም እጅ ላይ ስማርትፎን ከመግባቱ በፊት ምናምን ያለው ላይፋችን በጣም ሰላማዊ ነበር እና ወደዛ እንመለስ እያልኩ ሳይሆን አሁን የመጣውን ካረንትሊ ያለውን ሲቹዌሽን መቀየር ስለማንችል አዳፕት እናድርገው፣ በአሪፉ አዳፕት እናድርገው፣ በአሪፉ እንልመደው።
በማይጎዳን መልኩ ኤቭሪቲንግ ሳይበዛ። በጣም ሲበዛ ሁሉም ነገር በቃ ጨው ራሱ እኮ ከበዛ ለጤና ጠንቅ ነው አይደል? ስኳርም እንደዛው። ሶ ኤቭሪቲንግ አሁን ኖ ፍሪ የኢኮኖሚክስ ቋንቋ አለ፣ ኖ ፍሪ ላንች የሚባል ነገር አለ። ነፃ ምሳ የለም። ኤቭሪቲንግ ክፍያ አለው እዚህ ዓለም ላይ። ምንም ነገር በሉ ምንም ነገር ከፍላችሁ ነው የምታገኙት። እና ከፍሎ የማይመጣ ከሆነ ለምሳሌ ዋይ ለምንድን ነው እዚህ ራቁት ነገሮች የሚለቀቁት? ኒዲቲ ያለባቸው ነገሮች በነፃ ለምንድን ነው እናንተ ገኝ ማለት ነው? ያውላችሁ የሆነ ሰው ያለው ነገር አለ። በገንዘብ የማትከፍሉት ከሆነ በህይወታችሁ ላይ ያስከፍሏችሁ። አያችሁ፣ በገንዘብ ከፍላችሁ ከሆነ ማታዩት በህይወት ነው የምትከፍሉት። ራሳችሁን እያጣችሁ ናቸው። እባካችሁ ይሄ ፋርነት ነው። ላይክ ሲጋራ እንደማጨስ ነው፣ ሌላ ነገር እንደማድረግ ነው። ኢትስ ካይንድ ኦፍ አዲክሽን እና ራሳችሁን ጠብቁ ለማለት ነው። በጣም ብዙ ሰው ይህን ነገር ብታነሳለን እያላችሁም ስለነበረ ማለት ነው። በቀጣይም ደግሞ በመልካም ቪዲዮ ደግሞ እንገናኛለን። እዚህ ቻናል ላይ ግን ፖዚቲቭ የሆኑ ሳይቶችን ብቻ ነው ሼር የምናደርገው። ቀጣይ በሌላ ቪዲዮ እስከምንገናኝ